የፋኖ ኃይሎች ለአዲስ ግዳጅ መዘጋጀታቸውን ገለጹ። በድል ጉዞ ላይ ያለው አፋብን ነጻ ቀጠናዎችን በመያዝ የብልጽግናን አገዛዝ መዋቅር እያፈረሰ ይገኛል። በሸዋ የ7 ለ7 ክፍለ ጦር አርበኞች ለግዳጅ ዝግጁ ሆነዋል። ቀዳሚ መረጃችን ነው። የእነ ሽመልስ አጀንዳ በአዲስ አበባ ጉዳይ አሁንም ጫና እየፈጠረባቸው መሆኑን ተመካካሪዎች ተናገሩ። በመዲናዋ ዙሪያ ስምምነት ተደርሷል መባሉ ሐሰተኛ መሆኑ ተመላክቷል። መረጃውን በዝርዝር ይዘነዋል። የብልጽግና አየር ኃይል ጄት መከስከሱ ተረጋገጠ። ቁሳዊ ኪሳራ ያስተናገደው የጄት መከስከስ አደጋ እንዴት ተከሰተ የሚለውን ዝርዝር እናስደምጣችኋለን። የብልጽግናው አጋር አርኤስኤፍ ከተማ መቆጣጠሩ ተነገረ። በኢትዮ ሱዳን ድንበር መካከል ከባድ ውጊያ እየተደረገ ነው። ውጥረቱም አይሏል። ቀጠናዊ መረጃችን ነው። የአሜሪካና ኢራን ወታደራዊ ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። ሁለቱም ሀገራት በኩል የተጣረሱ መረጃዎች ተሰራጭተዋል። ታደምጧቸዋላችሁ። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በአዲስ አበባ ጉዳይ ስምምነት ላይ አልተደረሰም። የተሳታፊዎች ፖለቲካዊ ጫና ውጥረትና የኦህዴድ ብልጽግና ጫና እንደቀጠለ ነው። በምክክር ኮሚሽን ስም እየተካሄደ ባለው የውይይት መድረክ ላይ የአዲስ አበባ ከተማ አስተዳደርና ባለቤትነት ጉዳይ ዋነኛ የፖለቲካ ፍጥጫና የምክክሩ ሂደት ማቆያ መሆኑ ተገለጸ። በአንዳንድ ሚዲያዎችና አካላት በአዲስ አበባ ጉዳይ ላይ ስምምነት ተደርሷል ተብሎ የተሰራጨው መረጃ ሐሰተኛ መሆኑ የተረጋገጠ ሲሆን ይልቁንም አጀንዳው በከፍተኛ ልዩነት በፖለቲካዊ ውጥረትና በቡድኖች አለመስማማት ምክንያት ቅርቃር ውስጥ መግባቱ ታውቋል። በምክክሩ ሂደት ላይ በንቃት እየተሳተፉ ያሉና ስማቸው እንዲገለጽ ያልፈለጉ ተሳታፊዎች እንደገለጹት አዲስ አበባን የምክክሩ ዋነኛ አስኳልና አጨቃጫቂ አጀንዳ ያደረጋት ከበላይ የመጣ ነው በሚል ለ500 ቡድን የሚላክ ቃለ ጉባኤ ውስጥ ያልተጠበቀ ሐሳብ እንዲካተት መደረጉ ነው። ይህ ሐሳብ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል እውቅና የሚሰጥ ሲሆን ከታች ጀምሮ በነበረው የታችኛው መዋቅር ውይይት ላይ በአጀንዳነት ያልነበረና አባላቱ ያልተማከሩበት እንደሆነ ተጠቅሷል። እንደ ተሳታፊው ገለጻ የምክክሩ ማጠናቀቂያ አካባቢ ሲደርስ የኦህዴድ ብልጽግና ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠር አቅጣጫ የመስጠትና ጣልቃ የመግባት ማንገራገሪያዎችን እንደሚያደርጉ አስረድተዋል። ፍላጎታችን አልተጠበቀም ብለው ያሰቡ የብልጽግና ፓርቲ አካላት ቀደም ሲል የገቡትን ቃል ባለመጠበቅና በቁጥር ብልጫ ሐሳብን ለመጫን በመሞከራቸው በሂደቱ ላይ ከፍተኛ ቅሬታን ፈጥሯል። በተፈጠረው አለመግባባት ምክንያት በ250 ቡድን ደረጃ በተደረገው ሰባ ተሳታፊዎች በአጀንዳው ላይ ሳያጸድቁና ሳይፈርሙ ቀርተዋል። በሂደቱ ላይ የተስተዋለው የኦህዴድ ብልጽግና የፖለቲካ ጫናና የአጀንዳዎች መዛባት በርካታ የፖለቲካ ፓርቲዎች አቤቱታቸውን እንዲያቀርቡና አጀንዳዎች በይደር እንዲቆዩ እንዲጠይቁ አስገድዷቸዋል። በአማራ ስም የሚንቀሳቀሰው የእነበለጠ ሞላ ስብስብ የብልጽግናው ታዛዥ አብን ለምክክር ኮሚሽኑ በጻፈው ይፋዊ የአቤቱታ ደብዳቤ የአዲስ አበባ ጉዳይ የሂደቱ ወሳኝ ፈተና መሆኑን ገልጾ አንድ ወገን በተደራጀ የቁጥር ብልጫ ሌላውን የሚደፈጥጥበት የድምፅ ውድድር በማካሄድ ፍላጎቱን ሊጭን አይገባም ሲል ለጊዜውም ቢሆን ተከራክሯል። ጉዳዩ ህገ መንግስታዊና የሀገር አንድነት መገለጫ በመሆኑ በዚህ መንገድ ለማስኬድ መሞከር ሀገሪቱን ወደ ባሰ ቀውስና ውጥረት ውስጥ ይከታታል። ሂደቱ ተአማኒነት እንዳያጣ የአዲስ አበባ ውይይት በአስቸኳይ እንዲቆምና አጀንዳው በይደር እንዲያርፍ ጥሪ አቅርበዋል። በተመሳሳይ የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው የሰጡት ማብራሪያ መንግስትን ሊፈጽማቸው የፈለጋቸውን የፖለቲካ ፍላጎቶች በምክክር ሽፋን ሊተገብራቸው እየጣረ ነው ሲሉ ወቅሰዋል። አዲስ አበባን በወከባ ብዛት ለአንድ ቡድን ሆ ብሎ ለማሳቀፍና አዲስ የጸብ ግንባር ለመቀስቀስ አልነበረም ለምክክር የተቀመጥ ነው ሲሉም ገልጸዋል። በከተማ ባለቤትነት ላይ የሚነሱ ውዝግቦች መነሻቸው የጎሳ አደረጃጀት በመሆኑ ጉዳዩ በጎሳ እይታ ብቻ መታየቱ ከፍተኛ ሀገራዊ ቀውስ ሊያስነሳ እንደሚችል አስረድተዋል። ሶስተኛው ተቃዋሚ የቁጫ ህዝብ ዲሞክራሲያዊ ፓርቲ ሲሆን የፓርቲው ፕሬዝዳንት አቶ ገነነ ገደቡ በሌሎች የሀገር ግንባታ አጀንዳዎች ላይ የተሻለ መግባባት ቢኖርም የፌዴራል ከተሞች ጉዳይ ግን ከተመካካሪዎች ዘንድ ከፍተኛ ጭቅጭቅና ስጋትን የደቀነ አጀንዳ መሆኑን ጠቁመዋል። በአሁኑ ወቅት በአዲስ አበባ ጉዳይ ላይ ከስምምነት ተደርሷል የሚለው ወሬ የሐሰት ፕሮፓጋንዳ ሲሆን አጀንዳው በከፍተኛ ልዩነት ምክንያት ቅርቃር ውስጥ ገብቷል። ተሳታፊዎችና የፖለቲካ ፓርቲዎች እንደሚሰጉት ከበላይ የሚመጣውን ጫናና የኦህዴድ ብልጽግናን ፍላጎት በኃይል ለማሳለፍ የሚደረገው ጥረት ካልቆመ ሂደቱ ሀገራዊ ሰላምንና የህዝቦችን አንድነት ይበልጥ የሚያናጋ አደገኛ አዝማሚያ ሊፈጥር ይችላል ተብሏል። የፋኖ ኃይሎች የአገዛዙን ጦር ከመመከት ባለፈ ወታደራዊ ቁመናቸውን እያጠናከሩ ነው። የአፋብን አሳምነው እዝ 7 ለ7 ክፍለ ጦር ወታደራዊ ቁመናውን በማዘመን ለሁለንተናዊ ድልና ለታላቁ ግዳጅ ራሱን ማዘጋጀቱን አስታወቀ። በሸዋ ጠቅላይ ግዛት ምድር በጀግንነት ታሪኩ የሚታወቀውና ለጠላት የማይበገረው የታሪካዊቷ አጣዬ ቀጠናን የሸፈነው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ7 ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበትን ሰፊ የተሃድሶ መርሃ ግብር በደማቅ ሁኔታ አካሂዷል። ክፍለ ጦሩ በሂደት ያጋጠሙትን ውስጣዊ ክፍተቶች
በመሙላት በአዳዲስ አመራሮች ወታደራዊ ቁመናውን ለማዘመንና ለቀጣይ ድርጅታዊ ግዳጆች ራሱን በከፍተኛ ዝግጁነት አድሶ ተከስቷል። ለግማሽ ምዕተ ዓመት ያህል የዘነበበትን የመከራና የጭቆና ዶፍ ለመመከት የአማራ ህዝብ አምጦ የወለዳቸው እንቁ የዘመናችን የቁርጥ ቀን ልጆች መካከል አንዱ የሆነው 7 ክፍለ ጦር ህዝቡን ከመጥፋትና ከውርደት ታድጎ ወደ ታሪካዊ የክብር ማማ ለማሸጋገር ራሱን ለህዝባዊ ዓላማ አሳልፎ የሰጠ የትግል ግንባር ቀደም ኃይል ነው። ክፍለ ጦሩ ለ13ኛ ጊዜ በጠላት ወረራና በእሳት ከተቃጠለው የደም ምድርና ጽኑ ማህበረሰብ ተሰባስቦ የተደራጀ መሆኑ ልዩ ያደርገዋል። በሃይማኖት አባቶች ጸሎትና ቡራኬ የተከፈተው ይህ የተሃድሶ መርሃ ግብር የድርጅት የእዝ የኮር እንዲሁም የክፍለ ጦር ከፍተኛ አመራሮች በተገኙበት በእዙ ባህልና መዝናኛ ቡድን ያሸበረቁ አማራዊ ተውኔቶችና ህዝባዊና ወታደራዊ ኪነቶች ታጅቦ ተከናውኗል። በመድረኩ ላይ አርበኛ መከታው ማሞ የአፋብን ተቀዳሚ ምክትል ሊቀመንበርና የፖሊት ቢሮ አባል የትግሉን ቁርጠኝነት በመግለጽ ሶፍት ላኩላቸው ላሉን መንጋዎች እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲሉም ገልጸዋል። አርበኛ ደሳለኝ ሲያስብ ሸዋ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢና የአፋብን ስራ አስፈጻሚ አባል በበኩሉ ትግላችን ግብ እንዲመታ መሰረታዊ ሀዲዱን ዘርግተን እየተጓዝን ነው በማለት የትግሉን ስልታዊ አቅጣጫ አብራርተዋል። አርበኛ አማን እሸቶ የአሳምነው እዝ ዋና ወታደራዊ አዛዥ ደግሞ የወታደራዊ ዝግጅትን ደረጃ በማጉላት ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲሉ ለሰራዊቱ ጥብቅ ወታደራዊ መመሪያ አስተላልፈዋል። መርሃ ግብሩ ክፍለ ጦሩ አዳዲስ አመራሮችን በመመደብ ህዝባቸውንና ሰራዊታቸውን በተጣለባቸው ኃላፊነት በታማኝነት በቁርጠኝነትና በቅንነት ለማገልገል ቃለ መሐላ በመፈጸም ተጠናቋል። በእርስ በርስ ጦርነት የድሮንና ጄት ባለቤቱ ብልጽግና ጄቱ መከስከሱ ተረጋገጠ። በምስራቅ ሸዋ ዞን የወደቀው የጦር ጄት መረጃ ይፋ ሲደረግ ጄቱ የአየር ኃይል ንብረትነቱ መረጋገጡ ተገለጸ። በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ኤሮኤል 39 አልባትሮስ የተሰኘው ጄት በቼክ ሪፐብሊክ የተሰራ ለስልጠና፣ ለአየር ላይ ውጊያ፣ ለመሬት ጥቃትና ለስለላ የሚያገለግል የጦር ጄት መሆኑ ተገልጿል። የብልጽግና አየር ኃይል ንብረት መሆኑም ተረጋግጧል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦራ ወረዳ ውስጥ ወደቀ የተባለውን የጦር ጄት አስመልክቶ በማህበራዊ ትስስር ገጾች ሲሰራጩ የቆዩ ምስሎችና ቪዲዮዎች እውነተኛ መሆናቸውን የመረጃ ማጣሪያው ኢትዮ ቼክ ባደረገው ጥልቅ ምርመራ አረጋግጧል። ባለፉት ጥቂት ቀናት በስፋት ሲሰራጩ በቆዩት ምስሎችና ቪዲዮዎች ላይ የወደቀው የጦር ጄት ስብርባሪ አካል ብቻውን እንዲሁም የታጠቁ ሰዎች በስብርባሪው ላይ ቆመው ታይተዋል። ይህንኑ መረጃ ተከትሎ በጉዳዩ ላይ ሁለት ተቃራኒ መረጃዎችና ውዝግቦች ተነስተው ነበር። የጦር ጄቱ በኦሮሞ ነጻነት ሰራዊት ታጣቂዎች ተመቶ መውደቁን በመጥቀስ ምስሎቹን አሰራጭተው እንደነበር ይታወሳል። በሌላ በኩል ምስሎቹ በሰው ሰራሽ አስተውሎት ኤአይ የተሰሩ ናቸው የሚሉ ሙግቶች የቀረቡ ሲሆን ከ500 ሺህ በላይ ተከታዮች ያሉት ደመቀ ነጋሳ ኩቤ የተሰኘው የፌስቡክ ገጽን ጨምሮ ሌሎች አካላት ምስሉ የኢትዮጵያ አየር ኃይል ጄትን እንደማያሳይና የሚሰራጨው ዜና በፍጹም ውሸት መሆኑን በመግለጽ አስተባብለውት ነበር። ኢትዮጵያ ቼክ ባደረገው የቴክኒክና የንጽጽር ፍተሻ አስተባባሎቹን ውድቅ በማድረግ ጉዳዩን አረጋግጧል። የቀረቡት ምስሎችና ቪዲዮዎች በሰው ሰራሽ አስተውሎት ኤአይ ወይም በቅንበር የተሰሩ እንዳልሆኑና ከዚህ ቀደም ያልተጋሩ አዳዲስ መረጃዎች መሆናቸውን አረጋግጧል። የወደቀው የጦር ጄት በቼክ ሪፐብሊክ የተሰራ ኤሮኤል 39 አልባትሮስ ሲሆን ለስልጠና፣ ለአየር ውጊያ፣ ለመሬት ጥቃትና ለስለላ የሚያገለግል የጦር መሳሪያ ነው። የብልጽግና አየር ኃይል ይህንን የጀት አይነት ለስልጠና እንደሚጠቀም የገለጸ ሲሆን የዛሬ 6 ወር ገደማ በተከበረው የአየር ኃይሉ የ9ኛ ዓመት ክብረ በዓል ላይ ትርኢት ካሳዩ ጄቶች ጋር በተደረገ የንጽጽር ፍተሻ በጄቱ ስር የሚገኘው ሰማያዊ ቀለም፣ በክንፎቹ ጫፍ ላይ ያሉት ቀይና ቢጫ ቀለማት፣ በጅራቱ ጫፍ ላይ የሚገኘው ቢጫ ቀለም ቅብ፣ በስብርባሪው ምስል ላይ የሚታየው የመሬት አቀማመጥ ሙሉ በሙሉ ተመሳሳይ መሆናቸው ተረጋግጧል። ይህም የወደቀው ጄት የአየር ኃይሉ ንብረት መሆኑን የሚያረጋግጥ ሲሆን ለአገዛዙ ወታደራዊ ክንፍ ትልቅ ቁሳዊና ወታደራዊ ኪሳራ መሆኑን ያመላክታል። የጦር ጄቱ በታጣቂዎች ተመቶ መውደቁን ወይም በቴክኒክ ችግር ምክንያት የተከሰከሰ መሆኑን በተመለከተ እስካሁን ድረስ በማስረጃ የተደገፈ ግልጽ ምላሽ አልተገኘም። በተጨማሪም በጉዳዩ ላይ የኦሮሞ ነጻነት ሰራዊትም ሆነ የብልጽግናው አስተዳደር የሰጡት ይፋዊ መግለጫ የለም። አብይ አህመድ በርካታ የጦር መሳሪያ ግዢዎችን በመፈጸም የሀገሪቱ ጦረኛ አስተዳደር በመሆን በእርስ በርስ ጦርነት ሀገራዊ እልቂት እየፈጠረ መሆኑንና በርካታ ንጹሃኖችን በሚያስገባቸው እንደ ጄት ባሉ የቴክኖሎጂ ጥቃቶች መግደሉ አሁንም ማስቀጠሉ አይዘነጋም። በሱዳን ብሉ ናይል ግዛት የሚገኘው የኩምሩክ ከተማ በፈጥኖ ደራሽ ኃይሉ አርኤስኤፍ እጅ መውደቁ ሲረጋገጥ የቀጠናው የጂኦፖለቲካዊ ውጥረት ተባብሷል። በሱዳን የብሉ ናይል ግዛት ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘውና ከፍተኛ ስትራቴጂካዊ ቦታ ያላት የኩምሩክ ከተማ በመሐመድ ሐምዳን ዳጋሎ ሄሜቲ በሚመራው ፈጥኖ ደራሽ ኃይል አርኤስኤፍ እና በአጋሮቹ ቁጥጥር ስር መዋላ ተረጋገጠ። ይህ ክስተት በሱዳን ውስጥ የሚካሄደውን የውስጥ ጦርነት ይበልጥ ያባባሰው ሲሆን በኢትዮጵያና በሱዳን መካከል ያለውን ዲፕሎማሲያዊና ወታደራዊ ውጥረት ወደ አዲስ ደረጃ አሸጋግሮታል። አልጀዚራ
ወታደራዊና የህዝብ ምንጮችን ጠቅሶ እንደዘገበው ፈጥኖ ደራሽ ኃይሉ አርኤስኤፍ ከሱዳን ህዝቦች ነጻነት ንቅናቄ ሰሜን ጋር በመተባበር ትላንት ወደ ከተማዋ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የአርኤስኤፍ ጥምረት ባወጣው መግለጫ በሱዳን ሰራዊት ላይ ከባድ ኪሳራ ማድረሱን፣ በርካታ የጦር መሳሪያዎችንና ጥይቶችን መማረኩንም አስታውቋል። የዚህች ወሳኝ የድንበር ከተማ በፈጥኖ ደራሽ ኃይሉ ቁጥጥር ስር መዋል በኢትዮጵያና በሱዳን መካከል ያለውን የጂኦፖለቲካዊ ፍጥጫ ይበልጥ እንዲባባስ አድርጎታል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን አስተዳደር የኢትዮጵያው አገዛዝ ለፈጥኖ ደራሽ ኃይሉ ድጋፍ ማድረጉን በተደጋጋሚ ሲከስ ቆይቷል። በተለይም በኢትዮጵያ በኩል በሚገኘው የኩምሩክ አካባቢ ለፈጥኖ ደራሽ ኃይሉ ማሰልጠኛ ካምፕ ብልጽግና መፍቀዱ በተደጋጋሚ መዘገቡ ይታወሳል። ኩምሩክ ኢትዮጵያን ከብሉ ናይልና ከሰፊው የናይል ሸለቆ ጋር የምታገናኘው ወሳኝ የንግድና የትራንስፖርት መስመር በመሆኗ ቦታው በአርኤስኤፍ እጅ መግባቱ የቡርሃን መንግስት በምስራቅ ድንበሩ ላይ ያለውን የስጋት ደውል ይበልጥ እንዲጎላ አድርጎታል። የኩምሩክ አካባቢ አስተዳደር ለተከታታይ 3 ቀናት በድሮንና በከባድ መሳሪያ የታገዘ ጥቃት ሲፈጸምበት መቆየቱ ተገልጾ ጥቃቱ ከቀጠናው ጎረቤት የተሰነዘረ ነው በማለት የብልጽግናን አገዛዝ በተዘዋዋሪ የሚወነጅል መግለጫ አውጥቷል። ይህ የሱዳን የብልጽግናውን አገዛዝ መክሰስ በቀጠናው አካባቢ ላሉ የኢትዮጵያ የድንበር ነዋሪዎች ከባድ ስጋትና ፈተናን የደቀነ ሆኗል። አርኤስኤፍ ከአረብ ኤሚሬትስና ከብልጽግናው አለቃ አብይ አህመድ ድጋፍ እየተደረገለት የመልሶ ማጥቃት እርምጃውን አስቀጥሏል። በአሜሪካና በኢራን መካከል እየተካሄደ ያለው ወታደራዊና ኢኮኖሚያዊ እልህ አስጨራሽ ፍጥጫ በቀጠናውና በዓለም አቀፉ የኃይል ገበያ ላይ ከፍተኛ ስጋትን ደቅኗል። በሆርሙዝ የባህር